የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ልደተ ማርያም የደስታ ዕለት ነው። እንግዲህ ይሄ ደስታ ኤክስተርናል አለ፣ ውጫዊ አይደለም። የምንደሰተው መወለዷን ብቻ እያሰብን አይደለም። በነገራችን ላይ ደስታችን የሚመነጨው እሷ ስትወለድ በእሷ በር በኩል የሚመጣውን የዓለም መድኃኒት ኢየሱስ ክርስቶስን በማሰባችን ጭምር። እሷ ሰማይ ናት። እንደሚታወቀው ሰማይ ዛሬ የተወለደችበት ዕለት ነው ማለት ነው። ሰማይ የተወለደችበት ዕለት ሲባል አሁን ይህም ሜታፎሪክ የሆነ ኤክስፕሬሽን ስለሆነ እመቤታችን ሰማይ ብላችሁ አጋነናችሁ ምናምን ሊሉ ይችሉ ይሆናል አንዳንድ ሰዎች። ይሄ ግን ግነት አይደለም። እንደውም ምሳሌው ማለት የማይመጥናት ነው ለእመቤታችን። እንደው የተወሰነችውን ነገር ለማስረዳት ነው። ይሄኛው ሰማይ ላይ ፀሐይ ይወጣበታል። ይሄኛው ሰማይ የእግዚአብሔር ዙፋኑ ነው፣ የምናየው ሰማይ ማለት ነው። እመቤታችንም የእግዚአብሔር ዙፋኑ ናት። ስለዚህ እመቤታችን ዳግሚት ሰማይ ትባላለች። ነገር ግን ይሄኛው ዙፋን ክርስቶስን አልወለደውም። ይሄኛው ሰማይ ጡት አላጠባውም። ይሄኛው ሰማይ በጀርባው አልታዘለውም። ይሄኛው ሰማይ ተሸክሞት አልተሰደደም። በዚህ ምክንያት እመቤታችን ዳግሚት ሰማይ ናት ብሎ ብቻ አላበቃም ያዕቆብ ዘሥሩግ። ከሰማይ የምትበልጥ ሰማይ ናት ይላል። የእመቤታችን የልደቷን ዕለት ራሱ የግርማዊነት ልብስ የለበስንበት ዕለት አድርጎ ይናገራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን፣ እግዚአብሔር ይመስገን። እንግዲህ ከዚህ ቀደም በተከታታይ የተለያዩ ርዕሰ ጉዳዮችን ማቅረባችን ይታወቃል። እናንተም እየተመለከታችሁ ነው። እንግዲህ ይህን የምትመለከቱ በሙሉ ስለምትመለከቱ እናመሰግናለን። ውድ ተመልካቾቻችን በአጠቃላይ ቪዲዮዎቹን እያያችሁ ለሌሎች ሰዎችም እንዲዳረስ ሼር እያደረጋችሁ ማየታችሁን ብቻ ሳይሆን ሰብስክራይብም እያደረጋችሁ እንድታልፉ እጠይቃለሁኝ። እንግዲህ ለዛሬ የምናቀርበው የእመቤታችን የቅድስት ድንግል ማርያምን ልደቷን በተመለከተ ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም ልደት በክርስቲያኖች ዘንድ በጣም የከበረ ታላቅ በዓል ነው። በዓለም በተለየ ሁኔታ በነገራችን ላይ የብዙ ቅዱሳን በዓላት ይከበራሉ በብዙ አብያተ ክርስቲያናት። ግን ኤክሴፕሽናል በሆነ ሁኔታ የእመቤታችንና የቅዱስ ዮሐንስ መጥምቀ መለኮት ወይም አጥማቄ ስግው ቃል የምንለው የዮሐንስ መጥምቅ የሁለቱ ግን በተለየ ሁኔታ ልደታቸውም ይከበራል በዓለም ማለት ነው። እርግጥ የሁለቱ በዋናነት ይከበር እንጂ ግብፅ እንደሚታወቀው የእኛን ጻድቅ ወይም ኢትዮጵያዊውን ጻድቁ አባታችን አቡነ ተክለ ሃይማኖትን ልደታቸውን የሚያከብሩ መሆናቸው ይታወቃል። ግን በዓለም በጉልህ የሚከበረው የቅዱሳን አባቶቻችን ወይም የቅዱሳን እናቶቻችን፣ የሰማዕታት፣ የጻድቃን፣ የነቢያት፣ የሐዋርያት በአጠቃላይ ቅድስና ያላቸው አካላት የእረፍታቸው ጊዜ ነው በዓል ተደርጎ የሚከበረው። በተለየ ሁኔታ ግን ከነገረ ድህነት ጋር ቅድም እንዳልኩት ግንኙነት ያለው የቅዱስ ዮሐንስ መጥምቅና የእመቤታችን የቅድስት ድንግል ማርያም ስለሆነ ልደታቸውም በጣም ታላቅ በዓል ተደርጎ ይከበራል። ይህን ከተገነዘብን እንግዲህ ልደታቸውን የምናከብርበት በተለይ እመቤታችን የቅድስት ድንግል ማርያምን ስለሆነ ዛሬ የምናነሳው የእመቤታችን የልደቷን ዕለት ምዕራባውያን፣ አንዳንድ ምስራቃውያን፣ አንዳንድ አሃት አብያተ ክርስቲያናትም የሚያከብሩት በአብዛኛው መስከረም 8 ቀን ሴፕቴምበር 8 ነው የሚያከብሩት። ለምንድን ነው ሴፕቴምበር 8 የሚያከብሩት የሚለው እስካሁን ድረስ በጣም ብጥር ያለ መረጃ አልተገኘም። ያ ቀን በእርግጥም የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ነው ወይስ አይደለም የሚለው በተረዳና በተረጋገጠ መንገድ እስካሁን ብዙ ያን ያህል አሳማኝ መረጃዎች የሉም። ግን በእነሱ ትውፊት ልደቷ ይከበራል። የሚከበርበት ዕለት ግን መስከረም 8 ነው። ይህን ሶሪያዎችም ያከብሩታል፣ አንጾኪያዎችም በዚህ ዕለት ነው የሚያከብሩት። የአርመን ቤተክርስቲያንም መስከረም 8 ነው የምታከብረው። ካቶሊኮች ደግሞ የታወቀ ነው፣ እነሱ መስከረም 8 ነው የሚያከብሩት። ግሪክ ኦርቶዶክስም፣ የባዛንታይን ቸርች፣ እነዚህ በአጠቃላይ የእመቤታችን ልደት በማክበር አንድ ናቸው። የሚያከብሩትም መስከረም 8 ነው። በተለየ ሁኔታ ግን እኛና ግብፃውያን ግንቦት 1 እናከብራለን። የእመቤታችን ልደት በማክበር ግብፅና እኛ አንድ
ትውፊት ነው ያለን። ስለዚህ የእመቤታችን ልደትን እኛም ሶሪያዎችም፣ አርመኖችም፣ አሃት አብያተ ክርስቲያናት ከዚያ ውጭ ያሉ ኢስተርኖችም፣ ምዕራባውያንም በዓለም ላይ ያሉ ክርስቲያኖች በሙሉ ያከብሩታል። በጣም ታላቅ በዓል ስለሆነ የምናከብርበት ቀን ግን አሁን ለመግለጽ እንደሞከርኩት የተወሰኑ ልዩነቶች አሉት ማለት ነው። ይህን እናቆየውና ዋናው ጉዳይ ልደቷን ማክበር ስለሆነ ልደቷን በማክበር ጉዳይ ላይ ምንም አይነት ውዝግብ፣ ክርክር የለውም። ታላቅ በዓል ስለሆነ ሁሉም ይቀበለዋል፣ ሁሉም ያከብረዋል። ይሄ አንደኛው ጉዳይ ነው። ሁለተኛው ጉዳይ የት ነው የተወለደችው የሚለው ራሱ የተወሰነ ኮስችን አለው፣ ዲቤተብል የሆነ ነገር አለው። በእኛ ቤተክርስቲያን ትውፊት እስካሁን ድረስ የሚተረከው በሊባኖስ ተራራ ላይ እናቷ ሐናና አባቷ ኢያቄም በዘመናቸው እመቤታችን ቅድስት ድንግል ማርያምን ሐና በጸነሰች ጊዜ አይሁድ ተንኮለኛ ስለነበሩ ስደት እንድትቀበል ወይም እንድትሰደድ አድርገዋት ነበር ሐናን። በዚህ ምክንያት ከቤት ተሰዳ ወደ ሊባኖስ ተራራ ሄዳ እዛ ሊባኖስ ተራራ ላይ እናታችን ቅድስት ድንግል ማርያምን መውለዷን የመኃልየ ዘሰሎሞንን ንባብ ይዘው ኢትዮጵያውያን ሊቃውንት ይህን ትውፊት በደንብ አድርገው አጽንተው ይናገራሉ። ከዚህ የተነሳ የእመቤታችን በዓል የልደቷን በዓል እናቷ ተሰዳ በዛ እንዳልኳቸው በሊባኖስ ስለሆነ እመቤታችን የወለደችው እዛ እንግዲህ በስደት በተራራ ላይ የጣመ የላመ ምግብ ስላልነበረ በእመቤታችን የልደት ጊዜ ሐና ስትመገብ የነበረችው ንፍሮ እንደዚህ ያሉ ነገሮችን ስለነበረ ያንን ለማስታወስ በእኛ አሁን ልደት ሲከበር በእመቤታችን የልደት ዕለት ንፍሮ ይበላል። እንደሚታወቀው እንግዲህ ይሄ ከዛ ትውፊት ጋር የተገናኘ ነው። ግን ከዚህኛው ወጣ ባለ መንገድ ካቶሊኮችም ግብፃውያንም በአብዛኛው እመቤታችን የተወለደችው በናዝሬት እንደሆነ ይናገራሉ። ናዝሬትን መሰረት አድርገው የሚያነሱበት ምክንያት ምንድን ነው? የሐናም የኢያቄምም ሀገራቸው ትውልዳቸው እዛው ናዝሬት ስለሆነ እመቤታችንም የተወለደችው በናዝሬት ነው የሚል ትውፊት አለ። ዞሮ አሁንም ቢሆን የእመቤታችን ልደቷን በማክበር አንድ ስለምንሆን ይህን ሂስቶሪካል የሆነውን ጉዳይ እናቆየውና እመቤታችን ልደቷ በሁሉም አብያተ ክርስቲያናት የታወቀ ሊከበር የሚገባው ታላቅ በዓል መሆኑን ሁሉም የሚመሰክሩ መሆኑን ልብ እንድንል ያስፈልጋል። መሰረታዊ ጉዳይ እሱ ስለሆነ ማለት ነው። ግን እመቤታችን ቅድስት ድንግል ማርያም የልደቷን ነገር ስናስብ እንግዲህ በመጽሐፍ ቅዱስ ሊተራል በሆነ ወይም የቃል በቃል ጽሑፍ እመቤታችን በዚህ ቀን ከእንትናና ከእንትና ተወለደች ተብሎ አልተነገረላትም እና ሚስቲካል አድርጓታል። ለምን የልደቷን ነገር እንደዚህ ሰወር አደረገ ወይም በግልጽ እንዲጻፍ አላደረገውም? ቃል በቃል እመቤት ማርያም ከሐናና ከኢያቄም በዚህ ቀን በዚህ ቦታ ተወለደች ብሎ ለምንድን ነው ያልዘገበው የሚለውን እንተወውና መጽሐፍ ቅዱስ ቃል በቃል የእመቤታችን የልደቷን ነገር አለመጻፉ በአንድ በኩል መጽሐፍ ቅዱስ ብቻውን በቂ እንዳልሆነ ትውፊት እንደሚያስፈልግ የሚያመለክት ነው። ኦርቶዶክሳዊ ትውፊት ከሌለ መጽሐፍ ቅዱስን በምላት መረዳት አንችልም። በዚህ ምክንያት ቅዱስ ሄሬኔዎስ አድቨርሰስ ሄረሲስ በሚለው መጽሐፍ ላይ መናፍቃንን ይሄ ስኮፖፌዝ የሚባለው ነገር የላቸውም ይላል። ያን ስኮፖፌዝ በእሱ ትርጓሜ መሰረት ትውፊት ነው። ትውፊት ከሌለ እመቤታችን ከማን ትወለድ ከየት ትምጣ ሰው ትሁን ምን ትሁን ማወቅ አይቻልም ማለት ነው። ስለዚህ በኦርቶዶክሳዊ ትውፊት መሰረት ግን እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም መወለዷ ይዘገባል። ይህን ለመጀመሪያ ጊዜ እንደጻፈ የሚነገርለት ጃቆብ የተባለው የጌታ ወንድም እያልን የምንጠራው ፕሮቶ ቫንጌሊዮም ኦፍ ጄምስ በሚለው መጽሐፍ የእመቤታችን የቅድስት ድንግል ማርያም እናቷ ሐና እንደሆነች አባቷ ኢያቄም እንደሆነ ለመጀመሪያ ጊዜ የጻፈው እሱ ነው። የእሱን መጽሐፍ መሰረት አድርገው ደግሞ ታላላቅ ሊቃውንት ለምሳሌ እነ ቅዱስ ኤጲፋኒዎስ እነ ኦሪገን በጣም ብዙዎቹ ስለ እመቤታችን ያስተማሩ ሊቃውንት ያንን መጽሐፍ ምንጭ ወይም ዋቢ አድርገው የእመቤታችን የቅድስት ድንግል ማርያም እናትና አባት ሐናና ኢያቄም እንደሚባሉ ነግረውናል። እንግዲህ ይሄ ትውፊት የጎደለን ነገር እንዴት አድርጎ እንደሚሞላ ቅድም ለማለት እንደሞከርኩት የሚያመለክት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደችው ከሐናና ከኢያቄም መሆኑን ኦርቶዶክሳዊ ትውፊት እንረዳለን። ኦርቶዶክሳዊ ትውፊት የሌለው ሰው የእመቤታችን የቅድስት ድንግል ማርያምን እናቷን አባቷን እንዴት ባለ መንገድ እንደተወለደች መረዳት አይችልም። እና ትውፊት በጣም ወሳኝ ነገር መሆኑን በዚህ እያስተዋልን እስቲ ትንሽ ነገሩን ጎላ አድርገን ወይም ገባ ብለን ለማየት እንሞክር። ሐናና ኢያቄም እመቤታችን የወለዷት መቼ ነው?
በትውፊት እንደሚነገረው ቅድም በነገርኳችሁ መጽሐፍም እንደተዘገበው ግብጾችም ሌሎችም አብያተ ክርስቲያናት በእኛም ትውፊት እንደሚዘገበው እመቤታችን ቅድስት ድንግል ማርያም የተወለደችው ሐናም ኢያቄምም የመውለጃ ጊዜያቸው ካለፈ በኋላ ነው እና የመውለጃ ጊዜያቸው ካለፈ በኋላ መስዋዕት ወደ ቤተ መቅደስ ገብቶ በሚሰዋበት ጊዜ ሰዎች ሁሉ መስዋዕት በሚያቀርቡበት ጊዜ ኢያቄም መስዋዕት ለማቅረብ ሲሄድ ከ12ቱ ነገደ እስራኤል መካከል ኢያቄምን ብቻ መስዋዕት እንዳያቀርብ ያንተ መስዋዕት ተቀባይነት የለውም ተባለ። ለምን ሲል ከሁሉም ከእስራኤል ነገድ መካከል አንተ ብቻ ነው ዘር ፍሬ ያላገኘው ወይም ሚስት ያልወለደችው ልጅ ሊኖር ያልቻለው አንተ ብቻ ነው። በዚህ ምክንያት ልጅ ስላልወለድክ መስዋዕት ልታቀርብ አትችልም ማለት። ያን ጊዜ ኢያቄም በጣም ተሰምቶት አዝኖ ወጥቶ ወደ ምድረ በዳ እንደሄደና በዛ ምድረ በዳ እያለቀሰ እያዘነ ጸሎት ያደርግ እንደነበረ እባክህ ጌታ ሆይ እርዳኝ፣ ከዚህ መከራ ከዚህ ሐዘን ነፃ አውጣኝ እያለ ያለቅስ ይጸልይ፣ ወደ እግዚአብሔር ይለምን፣ ጸሎቱን ያቀርብ ነበረ። በነገራችን ላይ ልጅ አለመውለድ እንደ መርገም ነው የሚታየው በብሉይ ኪዳን። ኢያቄምና ሐና ባለመውለዳቸው ምክንያት በጣም ብዙ ነቀፋ ደርሶባቸዋል። እናንተ ዘራችሁ የመተረ መውለድ ማትችሉ ማይጸንሽ የተዘጋ እየተባለች ኢያቄምም ሐናም ትነቀፋለች፣ ኢያቄምም ልክ እንደዚሁ ይነቀፋል። ስለዚህ ይህንን ነቀፋቸውን መነሻ አድርገው እግዚአብሔርም ልጅ እንዲሰጣቸው ልጅ የመባረክ ከእግዚአብሔር ጋር የመሆን ምልክትም ስለነበረ ኢያቄም በጣም አጥብቆ ያለቅስ ይጸልይ ነበረ። ሐና ደግሞ ይሄው ፕሮቶ ኢቫንጌሊዮም ኦፍ ጄምስ በሚለው መጽሐፍ ላይ እንደተጻፈ ኢያቄም በሐዘን ተመልቶ ወደ ምድረ በዳ ሄዶ እያለቀሰ ጸሎት በሚያደርግበት ጊዜ ሐና ደግሞ በሁለት ወገን ተጎድታለች። በዚያን ጊዜ አንደኛ ኢያቄም በሐዘን ምክንያት ከእሷ ተለይቶ ብቻዋን በመሆኗ፣ ሁለተኛ ደግሞ ልጅ ባለመውለዷ። እነዚህ ሁለት ነገሮች በጣም ያሳዝናትና ያስለቅሳት ነበር። በዚህ ምክንያት እሷም እግዚአብሔርን ልጅ ይሰጣት ዘንድ ለምና ጸልያ፣ እንዲያውም ከቤት ወጥታ ወደሆነ አትክልት ቦታ ሄዳ እዛ ጋር ቁጭ ብላ እያለቀሰች እባክህ ጌታዊ ማኅፀኔን ፍታልኝ እያለች ጸልይ ነበረ። ያን ጊዜ ነው እንግዲህ እግዚአብሔር አምላካችን ማኅፀናት ሲከፈቱ ልጅ በሚወለድበት ጊዜ የምስራች መልእክት ይዞ የሚመጣውን ታላቁን መልአክ ቅዱስ ገብርኤልን ወደ እነሱ ላከ እና ታላቁ መልአክ ቅዱስ ገብርኤልን መጥቶ ልጅ እንደሚወልዱ አበሰራቸው። ለዘካርያስም ነገረው፣ ለሐናም እንደዚሁ ማለት ነው። ያን ጊዜ ደስ ብሏቸው ሁለቱም ኢያቄምም ካለበት ቦታ በደስታ እየዘመረ እግዚአብሔርን እያመሰገነ መጣ። ሐናም እንደዚሁ። ከዚያ ሁለቱ ተገናኙ፣ ደስ አላቸው፣ ተቃቀፉ፣ እንዲያሆኑ። ከዛ በኋላ በእግዚአብሔር ፈቃድ እናታችን ቅድስት ድንግል ማርያም በሐና ማኅፀን ነሐሴ 7 ቀን ተጸነሰች ማለት ነው። እንግዲህ ነሐሴ 7 ከተጸነሰች በኋላ በእኛ ትውፊት እንደሚነገረው በግብጾችም እንደሚነገረው ግንቦት 1 አሁን ልደቷን በምናከብርበት ጊዜ እናታችን ቅድስት ድንግል ማርያም ከሐና ማኅፀን በቀለች። እሷ በመወለዷ ምክንያት የሐናም የኢያቄምም ኀፍረታቸው፣ በሰው ዘንድ መናቃቸው፣ መካን ተብለው መነቀፋቸው፣ ይህ ሁሉ ነገር በእናታችን በቅድስት ድንግል ማርያም ምክንያት ራቀላቸው። ስለዚህ መጀመሪያ የእመቤታችን የቅድስት ድንግል ማርያም ልደቷ ለወላጆቿ በረከት ነው የሆነው፣ ደስታ ነው የሆነው። ግን ይህንን እያሰብን ደግሞ አንድ ጥያቄ በደንብ አድርገን መጠየቅ አለብን። ለመሆኑ እግዚአብሔር የሐናና የኢያቄምን ማኅፀን የዘጋው ኃጥአን ስለሆኑ ነው የሚል ጥያቄ ብንጠይቅ፣ እንግዲህ በብሉይ ኪዳን በመጻሕፍት ላይ በተደጋጋሚ ማኅፀናት ሲዘጉ እናያለን። በጣም ታላቅ ጻድቅ ቅዱስ ብለን የምንጠራው አብርሃም አበብዙኃን ነው። ሁሉን ነገር ትቶ ወደ እግዚአብሔር የመጣ ለቃሉ የተገዛ ወገን ዘመዶቹን የተወ እስከ መጨረሻ ድረስ ለእግዚአብሔር የታመነ በጣም ታላቅ አገልጋይ ነው። ግን እግዚአብሔር ቃል ከገባለት በኋላ እንደምናውቀው የአብርሃም ዘር እስኪመትር የሳራ ደም እስኪቆርጥ ድረስ እግዚአብሔር ዝም ብሏቸው ነበር። ያንን የመከራ ጊዜ አብርሃምና ሳራ በትዕግስት ተቀብለው ነበረ። እግዚአብሔር ያን ለምንድን ነው ያደረገው? ለምንድን ነው የአብርሃምን ማኅፀን የዘጋው? ለምንድን ነው የሳራን ማኅፀን የዘጋው? የአብርሃምን ዘር የመተረው ለምንድን ነው? እስከዛ ድረስስ እግዚአብሔር ዝም ያለው ለምንድን ነው የሚል ጥያቄ ስንጠይቅ ጉዳዩ ልጅን የሚሰጥ እግዚአብሔር ነው። ልጅ የሚገኘው ከእግዚአብሔር ነው። ልጅ የእግዚአብሔር ስጦታ ስለሆነ፣ ስለዚህ ባልና ሚስት በመጋባታቸው ብቻ ልጅ መውለድ እንደማይችሉ የሚያመለክት ነው በአንድ በኩል።
በሌላ በኩል ባልና ሚስት ቢጋቡ እንኳን ልጅ የሚሰጠው እግዚአብሔር ነው የሚለውን አምነን እንድንቀበል ለማድረግ ነው። ጻድቃን እንኳን እስከዚያ ድረስ ዝም የሚላቸው ልጅን የምሰጣችሁ እኔ ነኝ የኔ ስጦታ ነው የሚለውን እንዲረዱ ለማድረግ ነው። አንዱ ጉዳይ ይሄ ነው። ሁለተኛውና መሰረታዊ ጉዳይ ግን የሐና ማህፀን መዘጋቱ፣ የሳራ ማህፀን መዘጋቱ፣ ኋላ የኤልሳቤጥ ማህፀን መዘጋቱ የሚያመለክተው በሰው ችሎታ ያልሆነ ከሰው ችሎታ ውጭ ከሰው ግንኙነት ውጭ በሆነ በእግዚአብሔር ኃይልና ጥበብ የሚደረግ ነገር እንዳለም እንድንረዳ ለማድረግ ነው። እንግዲህ ልጅ ማንኛውም ሰው ሩካቤ ሲያደርግ በእግዚአብሔር ፈቃድ ይወልዳል። ባልና ሚስት እግዚአብሔር ከፈቀደ ይወልዳሉ። ማህፀን ከተዘጋ በኋላ ግን ይወለዳል የሚለው ሐሳብ በሰዎች ዘንድ አይታመንም። ስለዚህ የሳራ ማህፀኗ ከተዘጋ በኋላ፣ የሐና ማህፀኗ ከተዘጋ በኋላ፣ የኤልሳቤጥ ማህፀኗ ከተዘጋ በኋላ እግዚአብሔር ልጅ እንዲወለድ ማድረጉ እግዚአብሔር የሚሳነው ነገር የለም የሚለውን ነገር የሚያመለክት ነው። ከተዘጋ ማህፀን እግዚአብሔር መክፈት፣ የተዘጋውን ማህፀን መክፈት ይችላል። ይህ በሌላ አነጋገር ወደ እኛ ህይወት አመተን የምናየው ከሆነ በጣም ጨለማ ነው፣ ዝግ ነው፣ ተስፋ የለኝም፣ ምንድን ነው ከእንግዲህ በኋላ የማደርገው ብለን በምናስብበት ጊዜ እንኳን እግዚአብሔር ፍሬ እንድናፈራ ወደ እሱ እንድንመጣ የሚያደርገን ወይም በሌላ አነጋገር በኃጢአታችን ሊሆን ይችላል፣ በክፋታችን ሊሆን ይችላል፣ በእግዚአብሔር ተስፋ ቆርጠን አሁን እግዚአብሔር ይቅር ይለናል ብለን በምናስብበት ጊዜ እንኳን እግዚአብሔር ይቅር ሊለን ሊምረን ወደ እሱ ሊስበን የተዘጋጀ መሆኑን ሁሉ የሚያመለክት ነው። ስለዚህ ቅዱሳት መጻሕፍት በጣም ብዙ መልእክት ነው የሚያመለክቱት ማለት ነው። እግዚአብሔር ተስፋ እንዳንቆርጥ፣ እኔ ማድረግ የምችለውን ነገር ጨርሻለሁ ከእንግዲህ ወዲህ ምንድን ነው ማደርገው ብለህ ስትል እንኳን እግዚአብሔር አንተ ተስፋ በቆረጥክበት ሰዓት እንኳን በአንተ ሊሰራ እንደሚችል የሚያመለክት ነው። ስለዚህ ማህፀናትን የሚከፍተው ይህንን ለማሳየት ነው። ሌላው መልእክት ይሄ ነው። ሌላኛው ደግሞ እንግዲህ በኋላ አካላዊ ቃል ስግው ሆኖ ከእናታችን ከቅድስት ድንግል ማርያም ይወለዳል። ያን ጊዜ በድንግልና ስለሚወለድ በድንግልና መወለዱን ሰዎች ይጠራጠራሉ። እንደሚታወቀው ግን አምላካችን ክርስቶስ አስቀድሞ አብነት ሳያስቀምጥ ያደረገው ምንም ነገር የለም። ስለዚህ ከእመቤታችን ከቅድስት ድንግል ማርያም በድንግልና በሚወለድበት ጊዜ እንዴት ድንግል ትወልዳለች? ይሄ ለሰው ይቻላል ወይ? ይሄ እኮ በሰው ሰውኛ ሂደት የማይቻልና የማይታሰብ ትክክል ያልሆነ ነገር ነው፣ ሊሆንም የማይችል ነገር ነው ብለው ሰዎች እንዳይጠራጠሩ አስቀድሞ ከተዘጋ ማህፀን ልጅ በማፍለቅ አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ማህፀኗ እንደተዘጋ በተዘጋች ማህፀን እንደተዘጋ ገብቶ እንደተዘጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚወለድ መሆኑን ለማስረዳት፣ ስለዚህ እመቤታችን ቅድስት ድንግል ማርያም ድንግል ሆና መውለድ እንደምትችል ወይም እንድትችል እንደሚያደርጋት ለማስረዳት አስቀድሞ የእናቱን የሐናን ማህፀን የአባቷን የኢያቄምን ዘር መትሮ ከዚያ በኋላ እሷ እንድትወለድ በማድረግ አብነት ወይም አረቦን መያዣ ሰጠን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ያዩ ሰዎች እመቤታችን ቅድስት ድንግል ማርያም መካን ከነበሩ አካላት መወለዷን የተረዱ ያመኑ ሰዎች የእመቤታችን የቅድስት ድንግል ማርያም በድንግልና የመውለድ ጉዳይም ልክ እንደዚሁ የሐና ማህፀን እንደተከፈተ በእግዚአብሔር ቸርነት በእግዚአብሔር ኃይል የተደረገ መሆኑን ወደ መረዳት ይሻገራል ማለት ነው። ስለዚህ ይህን እንድንረዳ የተደረገ ነገር ነው እና የእመቤታችን የቅድስት ድንግል ማርያም የልደቷን ነገር ስናስብ በመሰረታዊነት የምናስታውሰው እነዚህን ጉዳዮች ነው ማለት ነው። እነዚህን ጉዳዮች እንግዲህ ይዘን ወደ መጽሐፍ ቅዱስ ስንመጣ በመጽሐፍ ቅዱስ ልደታቸው በጣም ተወዶላቸው ከተገለጸላቸው ቅዱሳን መካከል አንዱ ቅዱስ ዮሐንስ መጥምቅ ነው። የቅዱስ ዮሐንስ መጥምቅን ሉቃስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ ምንድን ነው የሚለው? በመወለዱ ብዙዎች ደስ ይላቸዋል ነው ያለ። ስለዚህ የዮሐንስ ልደት ኤክሰፕሽናሊ በመጽሐፍ ቅዱስ ከቅዱሳን አባቶቻችን መካከል በተለየ ሁኔታ በመወለዱ ብዙዎች ደስታን እንደሚያገኙ፣ ለምን? ፀሐይ ፍኖት ስለሆነ የድህነትን መንገድ የሚጠርግ ስለሆነ በመወለዱ ብዙዎች ደስ ይላቸዋል ተብሎ የልደቱ ዕለት ተነግሯል። በሌላ አባባል ምን ማለት ነው? የሚወለደው ዮሐንስ ነው፣ በመወለዱ ግን የሚደሰተው እሱና ቤተሰቦቹ ብቻ ሳይሆን ሌሎችም ጭምር ናቸው ማለት ነው። ይህን መጽሐፍ ቅዱስ ነው የሚናገረው። እንግዲህ መጽሐፍ ቅዱስ በግልጽ አማርኛ የቅዱስ ዮሐንስ መጥምቅ የልደቱ ዕለት የደስታ ዕለት መሆኑን ከገለጸ፣ ያውም ደስታው ደግሞ ለሁሉም ለብዙዎች የሚሆን ደስታ መሆኑ ከተገለጠ፣ እንግዲህ ዮሐንስን በህሊናችን እያሰብን ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ትንሽ በረር ብለን እንሄድ እስቲ።
እመቤታችን ቅድስት ድንግል ማርያም ከዮሐንስ ጋር ያደረገችውን ግንኙነት ስናስብ የመጀመሪያ ግንኙነታቸው ኤልሳቤጥ በማኅፀኗ ዮሐንስን በጸነሰች ጊዜ እመቤታችን ቅድስት ድንግል ማርያም ለሰላምታ ወደ ኤልሳቤጥ በመጣች ጊዜ ዮሐንስ በማኅፀን ሆኖ እመቤታችን ደግሞ ለኤልሳቤጥ ሰላምታ ልታቀርብላት በመጣችበት ጊዜ የመጀመሪያ ግንኙነታቸውን አድርገዋል። እንግዲህ ያን ጊዜ የተከሰተውን ነገር እናስታውሳለን። ዮሐንስ የ6 ወር ጽንስ ሆኖ በማኅፀን እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ መጥታ የሰላምታዋን ድምፅ ባሰማች ጊዜ ጽንሱ በማኅፀኔ ውስጥ ያለው ጽንስ የሰላምታሽን ድምፅ በሰማ ጊዜ በደስታ ዘለለ ተብሎ በመጽሐፍ ተነግሯል። ኤልሳቤጥ ነው ይሄን ያለችው። ኤልሳቤጥንም መንፈስ ቅዱስ መላት። የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ እመቤታችን ቅድስት ድንግል ማርያምን ዮሐንስን የጸነሰችው የዮሐንስ እናት ኤልሳቤጥ አከበረቻት። ክብሯ ታላቅ መሆኑን መሰከረችላት። እሱም ብቻ ሳይሆን እናቲቱ ብቻ ሳይሆን የእመቤታችንን ታላቅነት የመሰከረችው በማኅፀን ውስጥ ያለውን ጽንስ ለመጀመሪያ ጊዜ ከዚያም በፊት ተደርጎ የማይታወቅ ኤክሴፕሽናል የሆነን ነገር ነው ያደረገው። የ6 ወር ጽንስ ነው፣ በማኅፀን ነው ያለው። የእመቤታችን ነገር በሰማ ጊዜ ግን በደስታ ዘለለ ተብሎ ተነግሯል። ስለዚህ ተመልከቱ፣ በዮሐንስ መወለድ ብዙዎች ደስ የሚላቸው መሆኑ በመጽሐፍ ከተጻፈ፣ ዮሐንስ ደግሞ እመቤታችን ወደ እሱ ስትመጣ በደስታ መዝለሉ የሰላምታዋን ድምፅ ሰምቶ በደስታ ጽንስ ሆኖ ሳለ በደስታ መዝለሉ የተነገረ ከሆነ በመጽሐፍ እንግዲህ ከዮሐንስ ልደትና ከእመቤታችን ልደት የማን ልደት የበለጠ ለሰው ደስታ ሊሆን ይችላል ብለን ጥያቄ ብንጠይቅ ምንም ጥርጥር የለውም ከዮሐንስ የበለጠ የእናታችን የቅድስት ድንግል ማርያም ልደት ለሰው ሁሉ ደስታ ሊሆን እንደሚችል ሁላችን የምንገነዘበውና የምንረዳው ነገር ነው። ይህ እንዲህ ከሆነ በመጽሐፍ ቅዱስ ላይ በቃል ንባብ በእመቤታችን መወለድ ብዙዎች ደስ አላቸው ተብሎ እንኳን ባይጻፍም በዮሐንስ መወለድ ብዙዎች ደስ አላቸው የሚለውን እስካገኘን ድረስ እመቤታችን ደግሞ ከዮሐንስ የምትበልጥ መሆኗንም እስከተቀበልን ድረስ በእመቤታችን መወለድ ብዙዎች ደስ አላቸው ብንል ምንም ድንቅ ብርቅ ሊሆን የሚችል ነገር የለውም። ለዮሐንስ ራሱ መድኃኒት የሚሆነውን የዮሐንስን አምላኩን ወልዳ የሰጠችን እናታችን ቅድስት ድንግል ማርያም ስለሆነች ማለት ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ልደተ ማርያም የደስታ ዕለት ነው። ስለዚህ በዓለም የእመቤታችን የልደቷን ዕለት የደስታ ዕለት ተደርጎ ነው የሚከበረው። እንግዲህ ይሄ ደስታ ኤክስተርናል አይደለም፣ ውጫዊ አይደለም። የምንደሰተው መወለዷን ብቻ እያሰብን አይደለም። በነገራችን ላይ ደስታችን የሚመነጨው እሷ ስትወለድ በእሷ በር በኩል የሚመጣውን የዓለም መድኃኒት ኢየሱስ ክርስቶስን በማሰባችን ጭምር ነው። እሷ ሰማይ ናት። እንደሚታወቀው ኢያቄም ወሐና ወለዱ ሰማይ፣ ኢያቄምና ሐና ሰማይን ወለዱ ይላል ቅዱስ ያሬድ ማለት ነው። በጣም ይገርማል። ሰማይ ዛሬ የተወለደችበት ዕለት ነው ማለት ነው። ሰማይ የተወለደችበት ዕለት ሲባል አሁን ይህም ሜታፎሪክ የሆነ ኤክስፕሬሽን ስለሆነ እመቤታችን ሰማይ ብላችሁ አጋንናችሁ ምናምን ሊሉ ይችሉ ይሆናል አንዳንድ ሰዎች። ይሄ ግን ግነት አይደለም። እንደውም ምሳሌው ሕጸጽ ሁሉ ይኖርበታል ማለት የማይመጥናት ነው ለእመቤታችን። እንደው የተወሰነችውን ነገር ለማስረዳት ነው እንጂ ቅዱስ ያዕቆብ ዘስሩግ ኦን ዘ ማተር ኦፍ ጋድ በሚለው መጽሐፍ ላይ ይህም በደንብ አድርጎ ያብራርቷል። ይሄኛው ሰማይ ላይ ፀሐይ ይወጣበታል። ይሄኛው ሰማይ የእግዚአብሔር ዙፋኑ ነው፣ የምናየው ሰማይ ማለት ነው። እመቤታችንም የእግዚአብሔር ዙፋኑ ናት። ስለዚህ እመቤታችን ዳግሚት ሰማይ ትባላለች። ነገር ግን ይሄኛው ዙፋን ልክ እንደ እመቤታችን ክርስቶስን አልወለደውም። ይሄኛው ሰማይ ጡት አላጠባውም። ይሄኛው ሰማይ በጀርባው አልታዘለውም። ይሄኛው ሰማይ ተሸክሞት አልተሰደደም። በዚህ ምክንያት እመቤታችን ዳግሚት ሰማይ ናት ብሎ ብቻ አላበቃም። ያዕቆብ ዘስሩግ ከሰማይ የምትበልጥ ሰማይ ናት ይላል። ልክ ነው። ይሄኛው ሰማይ ምንም እውቀት የለውም። እመቤታችን ቅድስት ድንግል ማርያም ግን አካላዊ ቃል በጸጋ ያደረባት አይደለም። ከስጋዋ ስጋ ከነፍሷ ነፍስ ሊነሳ በኩነት ያደረባት ናት። ስለዚህ ኤክሴፕሽናል ሰማይ ናት ማለት ነው። ነባቢት ሰማይ፣ የምትናገር ሰማይ ናት ማለት ነው። በዚህ ምክንያት ኢያቄም ወሐና ወለዱ ሰማይ ቢባል ምንም ድንቅ ብርቅ አይሆንም ማለት ነው። ስለዚህ ዛሬ የደስታ ዕለት ነው ብለን የምንናገረው እንግዲህ ቀን ሲወጣ ሰው ስራ መስራት የሚፈልግ ሰው የፀሐይን ብርሃን ስለሚያገኝ ደስ ይለዋል። ብዙ ነገሮችን እንሰራለን፣ እንደዚያ ነገሮችን እናደርጋለን። በዚህ ምክንያት ስራ የምንሰራ ብዙ ነገሮችን የምናከናውን ከሆነ የእመቤታችን የቅድስት ድንግል ማርያም ልደቷን ስናስብ ልደቷ እሷ ሰማይ ሆና የተወለደችበት ዕለት ከሆነ
እንግዲህ በእሷ ሰማይ ላይ የሚወጣውን ፀሐይ ደግሞ እናስባለን። በእሷ ሰማይ ላይ የሚወጣው ፀሐይ ደግሞ በጨለማ ለነበሩ ሰዎች በሙሉ ጨለማቸው ተገፎ ብርሃን እንዲያገኙ የሚያደርጋቸው ፀሐይ ጽድቅ ዘኢየዐርብ የተባለ የማይጠልቅ ፀሐይ ኢየሱስ ክርስቶስ የሚወጣባት ሰማይ ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ተመልከቱ፣ እኛ ብርሃንን የምናገኝበት ከጨለማ የምንላቀቅበት ስለሆነ በእሷ ልደት በር በኩል የምናስታውሰው ይህን በጣም መሰረታዊ የሆነውን ነገር ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት በጣም የከበረ ታላቅ የደስታ ዕለት እየተባለ በቤተ ክርስቲያን ሊቃውንት በጣም ብዙ ነገር የሚቀርብለት ዝማሬ የሚቀርብለት ዕለት ነው። ቅዱስ ያሬድ እንግዲህ ይህን በተመለከተ በጣም ሰፊ ትምህርቶችን አስተምሯል። ምን ይላል? የልደቷን ዕለት በተመለከተ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በእውነት የብርሃን እናት ማርያም ተወለደች ይላል። እሷ ሰማይ ከሆነች ከእሷ የሚወጣው ብርሃን ክርስቶስ ነው። በዚህ ምክንያት ዛሬ እነሆ ደስታ ሆነ ይላል። እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም ተወልዳለችና እያለ ይናገራል። ስለዚህ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት ቅዱስ ያሬድ ብቻ ሳይሆን ከጥንት ጀምሮ ያሉ ታላላቅ የቤተክርስቲያን ሊቃውንት እነ ኤጲፋኒዎስ በደንብ ጽፈውበታል። እነ ዮሐንስ አፈወርቅም ይሄን ጉዳይ በተመለከተ ማስተማራቸው በደንብ ይነገርላቸዋል። በጉልህ የጻፈው ደግሞ እንድርያስ የተባለ በ8ኛው ክፍለ ዘመን የነበረ ሊቅ የእመቤታችን የቅድስት ድንግል ማርያምን ልደቷን በተመለከተ በጣም አስፍቶ ጽፏል። እሱም ብቻ ሳይሆን በቁስጥንጥንያ የነበረ ሰርጌስ የተባለ ሊቅም እንደዚሁ በ7ኛው ክፍለ ዘመን እና በ8ኛው ክፍለ ዘመን ላይ የነበረ ሊቅ ምን ይላል? ልደቷን በተመለከተ ሲናገር እርሷ ተወለደች፣ በእርሷ ምክንያትነት ዓለም እንደገና ታደሰ። ተመልከቱ፣ እርሷ ተወለደች፣ ቤተክርስቲያን ራሷን በግርማዊነት ልብስ ሸፈነች ይላል። የእመቤታችን የልደቷን ዕለት ራሱ የግርማዊነት ልብስ የለበስንበት ዕለት አድርጎ ይናገራል ይሄ ሊቅ። ስለዚህ የእመቤታችን የልደቷ ዕለት በጣም ታላቅና የከበረ ዕለት መሆኑን ከዚህ እንገነዘባለን። ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ደግሞ የእመቤታችን ልደት በተመለከተ ይሄም ሊቅ በጣም አስፍቶ የጻፈ ሊቅ ነው። በ8ኛው ክፍለ ዘመን የነበረ ነው። በጣም ታዋቂ ሊቅ ነው። ስዕላትን በተመለከተ አስፍቶ የተናገረ አባት ነው። የእመቤታችን ልደቷን ብቻ አይደለም ትንሣኤዋንም እርገቷንም የመሰከረ ታላቅ አባት ነው እና ይሄ ሊቅ ምን ይላል? የአምላክ እናት የልደት ዕለት ይላል የዓለም ሁሉ የደስታ በዓል ነው። ቅድም የእመቤታችን ልደት የደስታ በዓል ነው ብለናል። ይሄም ሊቅ ልክ እንደዚያው የደስታ በዓል ነው። ምክንያቱም በአምላክ እናት የሰው ዘር ሐዘን ተለውጧል። የመጀመሪያ እናት የሔዋን ሐዘን ወደ ደስታ ተለውጧልና። ተመልከቱ፣ የእመቤታችን የልደቷ ዕለት የዓለም ሁሉ ሐዘን በደስታ የተለወጠበት ዕለት ነው ይላል። ስለዚህ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት በጣም ታላቅ ዕለት አድርገው ብዙ ታላላቅ ቅዱሳን አባቶቻችን ይናገራሉ ማለት ነው። ፎቶያስ የተባለ ታላቅ አባትም እንደዚሁ በ7ኛው ክፍለ ዘመን የነበረ በ8ኛው መቶ ክፍለ ዘመን የነበረ ሊቅ ነው። የአምላክ ዙፋን ማርያም በምድር ላይ ዛሬ ተዘረጋች ይላል። ስለዚህ ምን ማለት ነው? የእመቤታችን የልደት ዕለት ማለት የእግዚአብሔር ዙፋን በምድር ላይ የተዘረጋችበት ዕለት ማለት ነው። በሌላ አነጋገር የእመቤታችን የልደት ዕለት ማለት እመቤታችን እንደሚታወቀው ያዕቆብ ባያት መሰላል ትመሰላለች። ያቺ መሰላል ከምድር እስከ ሰማይ ድረስ ነው የተዘረጋቸው። ስለዚህ የእመቤታችን የልደቷ ዕለት ማለት ከምድር እስከ ሰማይ ድረስ የተተከለችው ያቺ የያዕቆብ መሰላል የተወለደችበት ዕለት ማለት ነው። ያቺ መሰላል ልዩ መሰላል ናት። እንደሚታወቀው በምድር ላይ የሌለች ማለት ነው። ማለት በውኑ ዓለም ከምድር እስከ ሰማይ ድረስ ሊደርስ የሚችል መሰላል የለም፣ ኖሮም አያውቅም፣ ሊኖርም አይችልም። ኤክሴፕሽናሊ ግን አንድ መሰላል ነው ያለችው። እሷም እናታችን ቅድስት ድንግል ማርያም ናት። ምድርና ሰማይ የተገናኙበት መሰላል እመቤታችን ቅድስት ድንግል ማርያም ስለሆነች ማለት ነው። ስለዚህ ሊቃውንት እንደዚህ እያሉ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት ይናገራሉ። ቅድም ለማንሳት እንደሞከርኩት ደግሞ የእመቤታችን የልደቷን ዕለት ሮማኔስ የተባለ ሊቅ፣ ሌሎቹም ሊቃውንት ምን ይሉታል? የሐና የኢያቄም ኀፍረታቸው፣ ውርደታቸው፣ ሐዘናቸው ይህም መሰል ነገር ሁሉ የተወገደበት ታላቅ የልደት ዕለት ነው ይላሉ። እንድርያስ የተባለ ሊቅ ደግሞ ቅድም ለመናገርም እንደሞከርኩት ዛሬ በእርሷ የፍጹም ንጽሕናዋ ነጸብራቅ ምክንያት ሰብአዊነት የቀደመውን ውበት አገኘ። በእርሷ መወለድ ምክንያት ማለት ነው። የኃጢአት ኀፍረት የሰውን ባህሪ ውበትና ማራኪነት አጠቆረው።
በአዳም ዕፀ በለስ መብላት ምክንያት ባህሪያችን ጎስቁሎ ነበረ ነው። ነገር ግን ይላል የፍትሐዊነትና ከመልካም ነገር ሁሉ የሚበልጠውን የወለደችው ስትወለድ በእርሷ አካል አማካኝነት የሰው ባህሪ ወደ ቀደመውና በእግዚአብሔር ወደ ተመረጠው ተሻገረ። ይህን ብቻ አይደለም የሚለው የእኛ ባህሪ ህዳሴው የጀመረው ዛሬ ነው ይላል። ያረጀው ዓለም በአምላክ ህዳሴውን ያገኘውና የሁለተኛውን መፈጠር የመጀመሪያ ፍሬ የተቀበለው ዛሬ ነው ይላል። ተመልከቱ፣ የዓለም ህዳሴ የጀመረው ዛሬ ነው እያለ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የሰው ባህሪ ህዳሴ የጀመረባት በጣም ታላቅ እናት ናትና ልደቷን ስናስብ በመሰረታዊነት እነዚህን ቁልፍ ጉዳዮችን እናስባለን። አምላካችን እግዚአብሔር እንግዲህ በቸርነቱና በምሕረቱ ልደቷን አክብረን የበረከቷ ተሳታፊ እንድንሆን እርሱ በቸርነቱ ሁላችንም ይርዳን። ወስብሐት ለእግዚአብሔር።